ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የኢትዮጵያ ጦር ጋዛ ሊገባ ነው። ትራምፕ ፊታቸውን ወደ 4 ኪሎ መልሰዋል። ከኮንጎ እስከ ሶማሊያ ጀብዱ የፈጸመው የኢትዮጵያ ጦር ጋዛ ይግባልኝ ሲሉ ጠይቀዋል። በዝርዝር ትሰሙታላቸው። ጀነራል ታደሰ ወረደ በ4 ኪሎ ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩባቸው ሁለት ጥብቅ ጉዳዮች ታወቁ። ዋና ቢሮአቸውን በህወሓት ታጣቂዎች ለቀናት ከተከበበ በኋላ የህወሓትን አመራሮች አስከትለው ወደ አዲስ አበባ መምጣታቸው ይታወቃል። ጀነራሉ ከዚህ ቀደሙ በተለየ መልኩ የህወሓትን አመራሮች አስከትለው የተጓዙበት ምክንያት የታወቀ ሲሆን በ4 ኪሎ ስብሰባ ለጠቅላዩ 3 ጥያቄዎችን እንዳቀረቡ ተነግሯል። የአቶ ጌታቸው ረዳ ፓርቲ በበኩሉ ዓላማችን ህወሓትን መገርሰስ ነው ብሏል። ታዳምጡታላቸው። በደቡብ አፍሪካ ታግተው የነበሩ ኢትዮጵያን አመለጡ። አንድ የአገሪቱ ጋዜጣ ድርጊቱን ድራማ ሲል ገልጾታል። መነግራችሁ ጉዳይ ነው። ካከበራችሁኝ ጦርነት አይኖርም ሲሉ ፑቲን ተናግረዋል። በዝርዝር ይዘነዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድር ማመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ጀነራል ታደሰ ወረደ በ4 ኪሎ ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩባቸው ሁለት ጥብቅ ጉዳዮች ታውቋል። ዋና ቢሮአቸውን በህወሓት ታጣቂዎች ለቀናት ከተከበበ በኋላ የህወሓትን አመራሮች አስከትለው ወደ አዲስ አበባ መምጣታቸው ይታወቃል። ጀነራሉ ከዚህ ቀደሙ በተለየ መልኩ የህወሓትን አመራሮች አስከትለው የተጓዙበት ምክንያት የታወቀ ሲሆን በ4 ኪሎ ስብሰባ ላይ ለጠቅላዩ 3 ጥያቄዎችን እንዳቀረቡም ተነግሯል። የአቶ ጌታቸው ረዳ ፓርቲ በበኩሉ ዓላማችን ህወሓትን መገርሰስ ነው ብሏል። ህወሓትና የፌደራሉ መንግስት ለጦርነት ከመቼውም ጊዜ በላይ በቀረቡበት በዚህ ወቅት ጀነራል ታደሰ ወረደ ከሰሞኑ ወደ አዲስ አበባ ያደረጉ ጉዞ መነጋገሪያ ሆኗል። የበርካቶችንም ትኩረትን ስቧል። ጀነራል ታደሰ በትናንትናው ዕለት ከጠቅላይ ሚኒስትሩ ጋር መወያየታቸው የተሰማ ሲሆን ሁለት ጉዳዮች ላይ ያተኮረ ነው ተብሏል። ፕሬዝደንቱ የትግራይ በጀት እንዲለቀቅና መንግስት ያገደውን የኢፈርት የገንዘብ አካውንት እንዲለቅ የሚሉ ዋነኞቹ ናቸው። ከዚህ በተጨማሪም በአፋር የተደራጁ የሐራ መሬት ታጣቂዎችን በተመለከተ ለጠቅላዩ ጥያቄ አቅርበዋል ተብሏል። ጀነራሉ የትግራይ በጀት እንዲለቀቅና የኢፈርት ገንዘብ እገዳ እንዲነሳ ከመጠየቃቸው አስቀድሞ ህወሓት ለዓለም አቀፉ ማህበረሰብ ብልጽግና ትግራይን ከበባ ውስጥ አስገብቷል ሲል በመግለጫ መክሰሱ ይታወሳል። ህወሓት በመግለጫው የፌዴራል መንግስት የበጀት እቀባ የፕሪቶሪያው ስምምነት ህልውና አደጋ ደቅኗል ሲል ከሷል። የፌዴራል መንግስት የትግራይ ጊዜ አስተዳደር በጀት መያዙና የኢፈርት ድርጅቶችን የባንክ ሂሳብ ማገዱ ወደ ጦርነት የሚመልስ እርምጃ ነው ሲል አስጠንቅቆ ነበር። የፌዴራል መንግስት ባለፉት 2 ወራት በጀቱን ለትግራይ ጊዜያዊ መንግስት አለመልቀቁን ያስታወሰው ህወሓት እርምጃው በህዝብ ላይ ጫና ፈጥሯል ብሏል። በበጀት መቋረጡ ምክንያት በክልሉ የጤና፣ የትምህርት፣ የውሃ አቅርቦትና ሌሎች አገልግሎቶች መስተጓጎላቸውንም ገልጿል። ጀነራሉም የህወሓትን ጥያቄ ይዘው ለጠቅላዩ ማቅረባቸው የተረጋገጠ ሲሆን ጠቅላይ ሚኒስትር አብይም አፋጣኝ ምላሽ ሰጥተዋል። ከምላሻቸው መሃልም የኢፈርት የገንዘብ አካውንት እንዲለቀቅ መወሰናቸው ይጠቀሳል። በተቋሙ ኩባንያዎች የባንክ ሂሳብ ላይ የተጣለው እግድ በሚመለከት አሰራርን በተከተለ መልኩ ለኢፈርት የደረሰው ደብዳቤ እንደሌለና በእግድ መነሳቱ ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻላቸውን ከኢፈርት አንድ ከፍተኛ ኃላፊ አረጋግጫለሁ ሲል ዋዜማ ዘግቧል። ጥቂት የኩባንያው ኃላፊዎች
ኃላፊዎች ወደ ባንኮች በመሄድ ባጣሩበት ወቅት ሂሳቦቻቸው ላይ ተጥሎ የቆየው እገዳ መነሳቱን መስማታቸውን፣ ነገር ግን እገዳውም ሆነ በምክንያት እንደታገደ እንዳልተገለጸላቸው አስረድተዋል። ይፋዊ ባልሆነ መንገድ ግን ከሽብር ጋር የተያዘ ጥርጣሬ ስላለ መጣራት አለበት የሚል እገዳ መጣሉን መስማታቸውን ገልጿል። የፍትህ ሚኒስቴር መሰል ጥርጣሬ ሲኖር በህጉ መሰረት ከ3 ቀናት በላይ ማገድ አይችልም ያሉት ኃላፊዎቹ አሁን እገዳው ሙሉ በሙሉ እንደተነሳላቸው መገንዘባቸውን ተናግረዋል። እነዚህ 7 ኃላፊዎች የእግዱን መንስኤ ለማወቅ እንዲሁም እግዱ እንዲነሳ ለማድረግ ጥረቶችን ሲያደርጉ መቆየታቸውን የገለጹት እኚሁ ከፍተኛ ኃላፊ ከቀናት በፊት እግዱ ስለመነሳቱ በቃል እንደተነገራቸው ተናግረዋል። ለችግሩ መፈታት በክልሉ የመንግስትና በፌዴራል መንግስት መካከል የተደረጉ ንግግሮች አስተዋጽኦ አድርገው ሊሆን እንደሚችል ግምታቸውን አስቀምጧል። ይህ በእንዲህ እንዳለ ከፌዴራል መንግስትና ከሌሎች የትግራይ ኃይሎች ጋር የምናደርገው ግንኙነት ኋላ ቀሩን ኃይል ማስወገድ ላይ ያተኮረ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት በአሁኑ ጊዜ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የዲሞክራሲያዊ ስምረት ትግራይ ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በፓርቲው የመጀመሪያ የማዕከላዊ ኮሚቴ ስብሰባ ከፌዴራል መንግስት ጋር የሚደረግም ሆነ ከሌሎች የትግራይ ኃይሎች ጋር የሚኖረን ግንኙነት ሁሉንም ግምት ውስጥ ያስገባ የትግራይን ህዝብ ማጥፋት ስራዬ ብሎ የሚንቀሳቀሰውን ኋላ ቀር ኃይል ለማስወገድ የሚያስችለንን አቅም መፍጠር ላይ ያተኮረ ነው ማለታቸው ተሰምቷል። የኢትዮጵያ ጦር ጋዛ ሊገባ ነው። ትራምፕ ፊታቸውን ወደ 4 ኪሎ መልሰዋል። ከኮንጎ እስከ ሶማሊያ ጀብድ የፈጸመው የኢትዮጵያ ጦር ጋዛ ይግባልኝ ሲሉ ጠይቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ ለጋዛ የጸጥታ ኃይል እንድታዋጣ መጠየቃቸው ተሰምቷል። ማርኮ ሩቢዮ በዚህ ሳምንት መጀመሪያ ላይ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የተወያዩ ሲሆን ኢትዮጵያ ለጋዛ ዓለም አቀፍ የጸጥታ ኃይል ወታደሮቿን እንድታዋጣ መጠየቃቸውን ጉዳዩን የሚያውቁት 2 የምዕራባውያን ዲፕሎማቶችን ጠቅሶ ዘ ታይምስ ኦፍ እስራኤል ዘግቧል። የደምና ላብ ዲፕሎማሲ ማርኮ ሩቢዮ ከሄንሪ ኪሲንጀር ቀጥሎ በመንታ ኃላፊነት የውጭ ጉዳይ መስሪያ ቤት ዋና ጸሐፊና የብሔራዊ ደህንነት አማካሪ በመሆን በፕሬዝደንት ትራምፕ አስተዳደር ውስጥ ቁልፍ ሰው ሆኖ እያገለገሉ ይገኛሉ። በትራምፕ ውሳኔ አሰጣጥ ሂደት ውስጥ ከፍተኛ ተጽዕኖ እንዳለው መረዳት አይከብድም። ስለዚህ ማርኮ ሩቢዮ ደውሎ ካናገረ የጂኦፖለቲካዊ እድምታ ሰፊ መሆኑን መረዳት ይገባል ሲሉ ተናግረዋል። ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ደውለው ኢትዮጵያ በጋዛ ሰርጥ ለሚሰራው አዲስ ዓለም አቀፍ የጸጥታ ኃይል የሰራዊት አባላትን እንድታዋጣ ጥያቄ አቅርበዋል። ጥያቄ የቀረበው የፕሬዝዳንት ዶናልድ ትራምፕ የጋዛ ሰላም እቅድ ተፈጻሚ ለማድረግ እየተደረገ ባለው ጥረት አካል መሆኑ ተገልጿል። የትራምፕ አስተዳደር በብሔራዊ ደህንነት ስትራቴጂ በሌሎች ሀገራት ውስጥ ለሰብአዊ እርዳታ ወታደራዊ ጣልቃ ገብነት እንዳቆመችም በግልጽ አመላክቷል። ለዚህም ሌሎች አማራጮችን መጠቀም ጀምሯል። ይሄውም ሌሎች የተባበሩት መንግስታት አባል ሀገራት የሰላም አስከባሪ እንዲያዋጡ በማድረግ የውጭ ጉዳይ ፖሊሲ ግባቸውን ያሳካሉ። ለምሳሌ የኬንያ የጸጥታ ኃይሎች ለአሜሪካ ቁልፍ ስትራቴጂ ሀገር በሆነችው የካሪቢያን ደሴት የሆነችው ሃይቲ ውስጥ ወንበዴዎች ጋር በመዋጋት የደምና ላብ መስዋዕትነት በመክፈል የሰላም ማስከበር ግዳጅ ውስጥ ይገኛሉ። ይህ የደምና ላብ መስዋዕትነት ኬንያ ከአሜሪካ ጋር ከጓደኛነት በዘለለ ስትራቴጂክ አጋርነት እንድታጠናክር አድርጓታል። አሜሪካ ለምን ኢትዮጵያ መረጠች የሚለው ብዙ እያስባለ ነው። ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት የሰላም ማስከበር ተልዕኮች ላይ ያላትን የረዥም ጊዜ ልምድና በምስራቅ አፍሪካ ያላትን ወታደራዊ ተሰሚነት ለምርጫው ምክንያት ሳይሆን እንዳልቀረ ይገመታል። እስካሁን ባለው መረጃ የኢትዮጵያ መንግስት ለአሜሪካ ጥያቄ የሰጠው ይፋዊ ምላሽ የለም። ኢትዮጵያ በዚህ ዓለም አቀፍ ተልዕኮ ውስጥ መሳተፏ ከትራምፕ አስተዳደር ጋር የጠበቀ ስትራቴጂክ የዲፕሎማሲ ግንኙነት ለመስራትና በዓለም አቀፍ መድረክ ያላትን ተጽዕኖ ፈጣሪነት ለማሳደግ ትልቅ እድል የሚፈጥርላት ሲሆን በተያያዥነትም ተልዕኮ በአብዛኛው በአሜሪካና በአረብ ሀገራት የሚደገፍ በመሆኑ ለሀገሪቱ ጠቃሚ የውጭ ምንዛሬ ምንጭና የፋይናንስ ድጋፍ በማስገኘት ረገድ የጎላ ኢኮኖሚያዊ ፋይዳ ይኖረዋል። ከስጋት አንጻር ደግሞ ኢትዮጵያ በአሁኑ ወቅት ትኩረቷ በሀገር ውስጥ ባሉ የጸጥታ ችግሮች ባደረገችበት ሁኔታ ሰራዊቷን ወደ ውጭ መላኳ አዳጋች ነው ያሉ ወገኖች ቢኖርም ይህ ጉዳይ ግን ውሃ የሚቋጠር ምክንያት አይደለም ሲሉ ተንታኞች ያስረዳሉ።
ከዚያ ይልቅ በጋዛ የሚሰማራው ኃይል ከሐማስ ታጣቂ ቡድኖች ጋር በቀጥታ ግጭት ውስጥ የመግባት እድሉ ከፍተኛ በመሆኑ ሊከፈል የሚችለው መስዋዕትነት አሳሳቢ የደህንነት ስጋት ሊፈጥር ይችላል ብሏል። የዚህ ተልዕኮ የጂኦፖለቲካ ትርፍና ኪሳራ ስሌት መሰራት ያለበት ኢትዮጵያ በህዳሴው ግድብ ድርድር ያላትን ተሰሚነት ለመጨመር ሉዓላዊ የባህር በር የማግኘት ፍላጎቷን ለማሳካት የሀያላንን ሀገር የዲፕሎማሲ ድጋፍ አስፈላጊነት ለሀገር ውስጥ የጸረ ሽምቅ ውጊያ ጥረት ወታደራዊ መረጃ ከማግኘት አንጻር ሊሆን ይገባል ሲሉ ተንታኞች እየገለጹ ነው። ከስጋት አንጻር ግዳጁ የሚፈጸመው የአሜሪካና የእስራኤል ወታደራዊ መረጃ ላይ በመመስረት በመሆኑ እንዲሁም የኢትዮጵያ መከላከያ ሰራዊት የቀደመ ልምድና ጀግንነት ስላለው የደምና ላብ መስዋዕትነትን እንደሚቀንስ ታሳቢ ይደረጋል። በመሆኑም ኢትዮጵያ በትራምፕ የጋዛ ሰርጥ ዓለም አቀፍ የሰላም ማስከበር ተልዕኮ ተቀብላ ብትሳተፍ ከአሜሪካና እስራኤል ጋር የሚኖራትን ስትራቴጂክ ትብብር በማሳደግ ብሔራዊ ጥቅሞቿን ለማስከበር የምታደርገውን ጥረት በመደገፍ ረገድ ሰፊ ጂኦፖለቲካዊ ፋይዳ ይኖረዋል ተብሏል። በደቡብ አፍሪካ ታግተው ከነበሩ 60 በላይ ኢትዮጵያን አመለጡ። ሲቲዝን የተሰኘው የደቡብ አፍሪካ ጋዜጣ ድርጊቱን ድራማ ነው ሲል ገልጾታል። በጆሃንስበርግ ከተማ ዌስት ዲን በሚገኘው አበርዲን መንገድ ላይ በሚገኝ አንድ መኖሪያ ቤት በርካታ ኢትዮጵያን ታግተው መቀመጣቸውን ማንም አልሰማም ነበር። እነዚህ ቁጥራቸው ከ60 የሚበልጥ ኢትዮጵያን ግን በዚያ ቤት ውስጥ ከ2 ወር በላይ ተቀምጠዋል። እዚያ ሲኖሩ እንደነበር የታወቀው በዚህ ሳምንት ሰኞ ዕለት ከዚያ ቤት አምልጠው ሲወጡ ነበር። እንደ ዘገባው ኢትዮጵያኑ የታገቱበት ቤት ሰብረው በመውጣት አጥር ዘለው ሲያመልጡ ታይተዋል። ይህም ክስተት በአካባቢ በሚገኝ የደህንነት ካሜራ በግልጽ ይታያል። የአካባቢው የሴኩሪቲ ኃላፊ ለሮክስ አጥር ዘለው በመሮጥ ሲያመልጡ የነበሩ ሰዎች ከ60 እንደሚበልጡ ገልጸው ከመኖሪያ ቤት ከወጡ በኋላ ወደ ተለያዩ አቅጣጫ መበተናቸውን አስረድቷል። እሳቸው ሲናገሩም ከቤት አጥር ዘለው የሚወጡ ሰዎች እንዳሉ የሚገልጽ መረጃ ሲደርሰን እዛ አካባቢ ነበረን፣ እኔን ጨምሮ አባሎቻችን በፍጥነት ወደዚያው ልንይዛቸው ሞክረናል። በዚህ መሰረትም ወደ 30 ያሉም በቁጥጥር ስር አውለናቸዋል ብሏል። በቁጥጥር ስር ከዋሉት አንደኛው በተሰባበረ እንግሊዘኛ እንደተናገረው በዚያ ቤት ውስጥ ለ2 ወር የቆዩ ሲሆን የተቀመጡትም የማስለቀቂያ ገንዘብ ተጠይቆባቸው ነው። ገንዘቡ እስከሚከፈልላቸው ድረስ በታጋችነት የተቀመጡ መሆናቸውን አስረድቷል። የሴኩሪቲ ኃላፊው ለሮክስ ጋዜጣ ጨምረው እንደገለጸው ከነዚህ ኢትዮጵያን ውስጥ ከአጥር ላይ ሲዘሉ ወድቀው የተጎዱ አሉበት። እንዲሁም በሚሮጡበት ወቅት በመኪና የተገጩ ማየቱንም ገልጿል። ስለ ጉዳዩ የተጠየቀው የደቡብ አፍሪካ ፖሊስ በቁጥጥር ስር ያሉትን ኢትዮጵያን ወደ ሶፊያታውን ፖሊስ ጣቢያ መውሰዱን ገልጾ ዝርዝር ማብራሪያ ከመስጠት ተቆጥቧል። በጉዳዩ ላይ ምርመራ በማድረግ ላይ መሆኑንና ምርመራው ሲጠናቀቅ ጋዜጣዊ መግለጫ እንደሚሰጥም አስረድቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለረጅም ሰዓታት በቆየውና በቴሌቪዥን በተላለፈው ዓመታዊ ጋዜጣዊ መግለጫ ላይ ሩሲያ በአውሮፓ ሀገራት ጥቃት ለመሰንዘር እቅድ አላት የሚለውን መላምት ቅዠት ሲሉ አጣጥለውታል። ፑቲን ከቢቢሲው ስቲቭ ሮዘንበርግ ለቀረበላቸው ተጨማሪ ልዩ ወታደራዊ ዘመቻ ይኖር ሆይ ለሚለው ጥያቄ በሰጡት ምላሽ ክብር ከሰጣችሁንና ፍላጎታችንን ካከበራችሁልን ሌላ ጦርነት አይኖርም ሲሉ አረጋግጠዋል። ይሁን እንጂ ፑቲን ምዕራቢያን የኔቶ መስፋፋት በተመለከተ እንዳታለሉን አይነት አሁን ደግሞ ማታለል የለባቸውም የሚል ቅድመ ሁኔታ አስቀምጧል። ፑቲን በ1990 ለሶቪየት መሪ ሚካኤል ጎርባቾቭ ኔቶ ወደ ምስራቅ አይስፋፋም ተብሎ ቃል ተገብቶ እንደነበር በተደጋጋሚ የሚከራከሩ ሲሆን ጎርባቾቭ ግን በህይወት በነበሩበት ወቅት ይህን አስተባብሎ ነበር። ምንም እንኳን የሰላም ንግግሮች በአሜሪካ እንደሚቀጥሉ ቢጠበቅም ፑቲን ጦርነቱን ለማስቆም የሚያሳይ የድርድር ፍንጭ ብዙም አልሰጡም። ፕሬዝደንቱ አሁንም ዩክሬን በሩሲያ ቁጥጥር ስር ያሉ 4 ግዛቶችን ለቃ እንድትወጣና የኔቶ አባልነት ጥያቄውን እንድታነሳ በሰኔ 2024 ያስቀመጡትን ቅድመ ሁኔታ ደግሞ አቅርበዋል። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት የሰላም ሀሳብ መሰረት በዩክሬን አዲስ ምርጫ እንዲካሄድ ፑቲን ጠይቀዋል። ምርጫ በሚካሄድበት ወቅት ሩሲያ የአየር ጥቃቶችን ለማቆም ፈቃደኛ መሆኗንም ገልጿል። በጋዜጣዊ መግለጫ ወቅት አንዳንድ የሩሲያ ዜጎች በስክሪን ላይ በሚታዩ የጽሑፍ መልእክቶች ቅሬታቸውን ሲገልጹ ታይተዋል።
ተሰምተዋል። ከቅሬታዎቹ መካከል የእብደት የዋጋ ንረት ይቆም፣ ስለ ኢንተርኔት መቋረጥና ስለ ቧንቧ እጥረት የሚጠይቁ ይገኙበታል። ሩሲያ ከጥር 1 ጀምሮ የተጨማሪ እሴት ታክስ ቫት ከ20 ወደ 22 ከፍ በማድረጓ የኢኮኖሚ መቀዛቀዝ መኖሩ በህዝቡ ዘንድ ቅሬታን ፈጥሯል። ትራምፕ የሰላም ስምምነት ከምንጊዜውም በላይ ቀርቧል ቢሉም የዩክሬን ልዑካን የአሜሪካ፣ የጀርመን፣ የፈረንሳይና የእንግሊዝ ባለስልጣናት በሚያሚ ውይይት እያደረጉ ነው። የክሬምሊን መልእክተኛ ክሪል ዲሚትሪቭም በሳምንቱ መጨረሻ ወደዚያ ያመራሉ ተብሎ ይጠበቃል። ፑቲን ለምዕራቢያኑ በሰጡት መልእክት ከእናንተ ጋር ለመስራት ዝግጁ ነን፣ ነገር ግን እንደ እኩልና በመከባበር መሆን አለበት ብሏል። ምዕራቢያኑ ሩሲያ እንደ ጠላት እንደፈጠሯት የከሰሱት ፑቲን እናንተ በዩክሬን ያሉ ኃይሎችን ትደግፋላችሁ፣ በእኛ ላይ ጦርነት ከፍታችኋል ሲሉ ለቢቢሲ ተናግረዋል። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ ይሁንላችሁ።